እኔ ገንዘብ ስለሚያስፈልገኝ በዚህ በማየው በርካሽ ነገር አንተን አሳልፌ ሰጣይ እኛን ሊሸጠን ያሰበ አንድ ሰው አለ። ስለዚህ እንደምንደርስበት ሲያቅ ነው እዚህ ያስቀመጠው። አብርሽም ዝም ብሏል። እንዴ አዝዬ እየሸናብኝ ያሳድጊያለሁ። ቤተሰብ እዚህ ጋር ነው ጥያቄው። ሰላም ሰላም፣ ውድና እየተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁላችሁም ሰላም እንደሆናችሁ ተስፋ አደርጋለሁ። ሁላችሁም በያላችሁበት ሰላም መልካም ሁሉ ተመኘን። እንግዲህ ዛሬ አዲስ ነገር ይዘንላችሁ መጥተናል። ቪዲዮን ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩ። ከቶፊቅ ጋር ሰሞን ግብ ውስጥ ገብተናል። እንግዲህ እናንተን ያለውን እውነታ አይታችሁ መፍረድ ትችላላችሁ። ማለት አንዳንዴ ቆም ብለን ማሰብ አለብን። የሆነ ነገር ከማድረጋችን በፊት ሰው ምን ይለናል፣ የኔ ኦዲየንሶች ምንድን ነው የሚለኝ፣ ይህን አክል ውሸት የተሞላበትን ነገር ሲያቀርብላቸው ምንድን ነው የሚባለው፣ ምን ሊሉኝ ይችላል የሚለውን ቆም ብለን ብናስብ ባይነኝ እና እስኪ የቶፊቅን ቪዲዮ እንከታተል። ቤተሰብ እዚህ ጋር ነው ጥያቄው። አንድ ሰው ለምሳሌ አይደለም የሚተዋወቀን ሰው ተውና አንድ ቤት ውስጥ አብሮ የሚኖርን ሰው ተውና መንገድ ላይ አጋጣሚ ቢያጋጥምን ማለት ነው፣ የሆነ የሚጣላ ሰው ቢያጋጥምን መገላገል ባህላችን ነው። እዚህ ጋር ደግሞ ድራማ እየተሰራብን እንደሆነ በምንድን ነው ልናውቀው የምንችለው? እነሱ ቁጭ ብሎ ሌላ ነገር ይመለከታሉ፣ እሱና ጅሉ ደግሞ ይደባደባሉ ማለት ነው። ድራማ እኔ ገንዘብ ስለሚያስፈልገኝ በዚህ በማየው በርካሽ ነገር አንተን አሳልፌ ሰጣይ አንተ ስለሞት አይመለከተኝም። ቶፋ እንዴት እንደዚህ ሊያደርግ ይችላል? ከመካከላችን አንድ ወንጀለኛ ሰው አለ። እኛን ሊሸጠን ያሰበ አንድ ሰው አለ። ስለዚህ እንደምንደርስበት ሲያቅ ነው እዚህ ያስቀመጠው። እስከዛሬ የሚያወራለት ፎቶ ማለት ነው። እስከዛሬ የሚደክምበት፣ እስከዛሬ ዋጋ የሚከፍልለት ፎቶ ቶፊቅ እስከዛሬም ከቤቱ ማውጣት አልቻለም። ለምን እንደሆነ ባላቅም፣ ያው አብርሽም ዝም ብሏል። የአብርሽ ኦዲየንሶች ወይም ቤተሰቦቹም ዝም ብላቸዋል። ምን እንደሆነ አይገባኝም። እንግዲህ እስከ መጨረሻ እንከታተል እና እሱ ብቻ ነው ሌላ ሰው እንዳለ ፎቶ ከመጣ አጠገብ እንዳደርስ ማለት ያስቀይማል። ክርስቶስ ምስክር ያስቀይማል። ክርስቶስ ነገር አስተውሎ ካንተ በላይ ነኝ አታውቅም። ካንተ በላይ ነኝ ምናምን እንኳን ተናገር ፎቶ ተገኘልኝ እየጠረጠረኝ በዚህ ፎቶ አንተ ወስደዋል እያልከኝ ነው? አንተ ጋር ያለው እያልከኝ ነው? ማንን ታውቃለህ? አንዱ መቶ ያትርፍሽ አንቺ ማንን አንቺ የሆነ ነገር ብፈልግ ማንን ትችል ማንን ወግባ እንወራረድ ጥሩ ነው። እኔ እንድትወደኝም አልፈልግም። ከፍቼላችሁ ነበር ለአራታችሁ። ስለዚህ ከአራታችሁ አንዳችሁ ከደበቃችሁ ካጣችሁ እዚህ ያስቀምጣችሁ። መደባደብ ማማታት ይችላል። አታማታው። አንተ እኮ ተይዘህ ነበር ከነሱ ጋር። እኛ ማንን ታጣመጣው ነበር ፎቶ አንተ እኛን ዞር ተፈራ እኔ ማለት ነው እና ራስናዳ ፊዚም የለም በእናት እየመጣ ነው። በቃ እሱ ውጪ ማንም ሊሆን አይችልም። ሶፊ ተረዳኝ። እኔ እና እሱ ስንወጣ አይተነው ነው የወጣ ነው። እርግጠኛ ነህ? አዎ በደንብ ለዛ እኮ ነው የተራከብኩ ያለሁት። ኦኬ፣ ይህን አክል ፎቶ ማነጋገሪያ ከሆነ፣ ይህን አክል የፎቶ ማጥፋት አስጨናቂ ከሆነ መተት ያሰራችሁበት ልጁ ላይ እናንተ ናችሁ ማለት ነው። እንግዲህ ምንም ያለ ጥርጥር በልበ ሙሉነት ማለት እንችላለን፣ ማውራትም እንችላለን። ስለዚህ 100% ልጁ ታማሚ ነው። ያሰራችሁበት ደግሞ እናንተ ናችሁ ማለት ነው። እርግጠኛ እኮ ካንተ ነው ከመጠርጠር ወደ ኋላ አይደለም። የሰማኝ ነው። እሺ ወጣው ምን ነው? እሺ ምን መጠርጠር ትችላለህ? በዚህ ሰዓት ውስጥ ማለት ነው አንዱ ካንዱ ማይተማመንበት ሰዓት ውስጥ ነው ያለው። ለምን እንዴት አይደለም እኮ ልንተባበረው ብለን ነው እኮ እናግዘው ብለን ነው እንጂ ለምን ነው የምንጠረጠረው? ለምን ነው የምጠረጠረው? አንተ ምን እንዲጎልብኝ ምን አገባኝ? ምን እንደሚጎልብኝ የታውቃለህ? እሺ ችግር የለውም። የትም ማወቅ አይጠበቅብህም። እሱን ሰማኝ፣ አዳምጠኝ። ይኸውልህ በዚህ ጉዳይ ውስጥ የገዛ ወንድሙ የእናቱ ልጅ እንኳን ተሳትፏል። ስለዚህ አንተ ላታርግበት ምንም የምትችልበት ነገር የለም። ሰማኝ፣ እኔ ጆሮን ከፍተህ አዳምጠኝ። አሁን ገና ለገና የሆነ ፎቶ ጠፋ ምናምን ብለህ ክፉ ደግ ባንባባል ጥሩ ነው። እንባባልም እኮ እያልኩ ነው። እኔ ስለአንተ አይደለም እያወራሁኝ ያለሁት። ጆ ግን ከሃዲ ነው። ከሃዲ
አንተ ቀና ለገና ከህዱ ስለተጎዳ ብቻ እዚህ ጋር ጥያቄ ልጠይቃችሁ ለቶፊቅ ተከታዮች ማለት ነው። ቶፊቅን ለምትከታተሉ ሰዎች አንድ ጥያቄ አለኝ። አጠር ያለች የሆነች ያልተጋነነች ማለት ነው። እሱን ፈቅዳችሁ ወዳችሁ አይደል የምትከታተሉት? እንግዲህ ይሄ ልጅ እየተሰማችሁን ብቻ እኔ በሌላ አንግላትኝና እየተሰማችሁን ብቻ ድራማ ነው እየሰራባችሁ ያለው ወይስ ይሄ ልጅ እውነታን ነው እየተናገረ ያለው? ምክንያቱም አብርሽ ጋር እንደዚህ አብርሽ ሪላክስ ማድረግ አለበት፣ እንደዚህ መሆን አለበት፣ አብርሽ ታሽሎታል ምናምን የሚባል ወሬዎች አሉ። አብርሽ ሲጠየቅ ደግሞ እኔ አልታመምኩም፣ እኔ ደህና ነኝ፣ ምንም የተሰራብኝም ነገር የለም ይላል። እዚህ ደግሞ በእናንተ መንደር ወይም በቶፊቅ አባ ጀማል መንደር ፎቶን ፕሪንት ያደርግና አንዴ ይቀብረዋል፣ አንዴ ጠፋ ብሎ ቀውጢ ያደርጋል። እንደሱ አይነት ጅሎችን ይዞ በቦክስ ይደበድቧል። ከየትኛው ናችሁ እናንተ? ከአብርሽ ናችሁ ወይስ ከታሟል አብርሽ ጸበል መሄድ አለበት ከሚሉት ናችሁ? ወይስ ከቶፊቃ ጋር ናችሁ? ቶፊቃ እንግዲህ ያው ቀን በቀን ነው ድራማ እየቀያየረ የሚሰራባችሁ። ስለሱ እኛ ሌላ ግል የሆነ ቅም የለብንም። እኛ ያለውን እውነታ ይሄ ለምን ይሆናል፣ ይሄ ደግሞ ያው ከባህላችን ከውጋችን ያፈነገጠ ነገር ነው እያደረክ ያለው ብለን ለመናገር ስንሞክር እናንተ ደግሞ በኮሜንት እየመጣችሁ ትሳደቡናላችሁ። ከየትኛው ናችሁ እናንተ? እስኪ በግልጽ ንገሩን፣ እንረዳችሁ። እኛ ተሳስተን ከሆነ እኛ እንረዳችሁ፣ አሊያን ደግሞ እኛንን የእውነት መንገድ እየተከተልን ያለ ነው ወደ እኛ ትዞራላችሁ ማለት ነው። ስለዚህ ቶፊቃን ወዳችሁ ፈቅዳችሁ የምትከታተሉ ሰዎች ምኑን አይታችሁ ነው? የተኛው እሱ የሚያቀርብላችሁ እውነት አይታችሁ ነው? እንግዲህ ይናከለ ለሱ የምትንሰፈሰፉት ሆን ብለህ ነው። እኔ ሲወጣ አይቼዋለሁ። እሺ ችግር የለውም እኮ እኛ በምንጠይቀው መንገድ እንጠይቀው። አትሊስት አንተ ሳታምነው ዝም በል። እኔ ቢያንስ ሌላ አውራው አሁን ምን አለ መሰለህ ተናደሃል። የምትወረውን እንኳን እያወቅህ አይደለም። ኧረ በለ ማውራት ካለብኝ ሌላ አውራው ፎቶ አንድ በጣም ሶፊ ለፍተንበታል። እንዴት እንዳመጣ ነው እኔም አንተም እናውቃለን። እንዴት እንዳመጣ ነው እኔም አንተም እናውቃለን እላለሁ። እንግዲህ ለጦንቃ የተከፈለውን ብር ነው ማለት ነው። እዛ ተቀብሮ ካወጡበት ስንት ሚሊዮን ተጠያቂ ሰውየው? 1 ሚሊዮን ብር በአካውንቴ ካላስገባ ይህ ፎቶ ይዘህ አትሄድም፣ ከዚህ ጫካ አትወጣም፣ እገልሃለሁ ብሎት እንትን ስል ነበርና ዛሬ ደግሞ ድራማ ተቀይሮ ምን አይነት ዋጋ እንደተከፈለበት ታውቃለህ? ይህ ፎቶ እንዴት ይጠፋል ነው እያለ ያለው። ፎቶ ነው። ሄደ ሌላ ፕሪንት አታደርግም? እንደተለመደው ምንድን ነው 50 ብር ነው ፕሪንት አድርገህ አትጫወትባቸውም። እነዚህ በጎች ስለዚህ እንዳመጣ ነው እናቀርብ አውቃለሁ። ሶ ታዲያ ጠፋብን። ሶጣ እኔም አይቼዋለሁ። ስለዚህ አሁንም ቢሆን እኛ ዝም ብለን አለብን። ለመጨረሻ ፎቶ ነው እንደያዘው በቪዲዮ ውስጥ ይዘነው አይቻለሁ። ምንድን ነው ሰላም በለኝ ማለት ፎቶ ምንድን ነው መጨረሻ ጊዜ ጆ አሁን ምንም ማስመሰል አይጠበቅብንም። መጨረሻ ላይ ፎቶውን ያስማን ነው። ስለዚህ አንተ ይገናኝ ማለት አንተ ንሰርኩ ምናምን ላይ እንደዚህ ይከፈል ነው እንደዚህ ያልኩ እንደምታወሩ አረ በሚኬ ዘማሪያ ለዚህ ሶፊ ሶ እንደዛ ነው እኮ እኔ ነው ስንወጣ አይተን አንተና ሶፊ መጨረሻ ላይ ስትወጡ እንዳያችሁት እየነገረኝ ቪዲዮ ላይ ደግሞ ስናየው ደግሞ አንተ ለመጨረሻ ጊዜ ፎቶውን ይዘህ ታየው። ስለዚህ የት ያስያዝ ነው ወሰድ ይያልኩ አይደል? የት ነው ያስቀመጥከው? ኧረ በሚኬ የምረለ ቶፋ ምንድነው የናከለ አሳሳቢ የሆነው ይሄ ፎቶ የሆነ ምስጢር አለው ማለት ነው። ይሄ ፎቶ በደንብ ልንከታተለው ይገባል። ቤተሰብ የምር አንተ እየተረጠበኝ በዚህ ፎቶ አንተ ወስደዋል እያልከኝ ነው? አንተ ጋር ያለው እያልከኝ ነው? ቶፋ እንደዛ ብለህ ካሰብከው የምሬ ነው። እንደዛ ነው እያልኩ ያለው ፎቶ የት ነው? ኧረ በማርያም እኔ ማለት አላውቅም። ምንድነው በማርያም ለምን የምትለኝ? ስለምን ማርያም ነው ተረጋጋ እንዴ? ፎቶ ወዴት ነው ያስቀመጥከው? ነገር ይቀርላል ነገር አይደል እንዴ? ብትመታኝና ሌላ ነገር ብትናገረኝ ደስ ይለኛል። አንድም ቀን እንደዚህ የእጃን ጋዝ በፎቶ ማለት ሁሉም እቀጥላለሁ። ምን ጉዳይ አለኝ እና ፎቶ ላይ ምን አለኝ እና ፎቶ ሙሉ ገንዘብ በይሳት ነው እንደሚያስፈልጋካ
ከራይ ጋር ገንዘብ እንደሚያስፈልግ አውቃለሁ። ይሄ ደግሞ 300 እና 600 ሺህ ብር እንደሚከፈልበት ይሄ እንግዲህ 300 እና 600 ሺህ ብር እንደሚከፈልበት ታውቃለህ። ለዛ ነው የደበቅብኝ እያለ ነው። ይህን አክል ወጪ የሚያስወጣ ፎቶ ጋይስ የሆነ ምስጢር ብኖረው ነው አይደለ? እኔ አልተሳሳትኩም። ከዚህም በፊትም ተናግሬያለሁ። አብሬሽን ቢያሰራበት እየተባለው እንኳን እውነት ቢሆን ያሰራበት ተውፊቅ ነው ብያለሁ። ያው ያልኩት እየደረሰ ነው ማለት ነው። እንደሚጠየቅበት ሲያወሩ ሰምተሃል። እኔ ገንዘብ ስለሚያስፈልገኝ በዚህ በማየው በርካሽ ነገር አንተን አሳልፌ ሰጥተህ አይመለከትም። አንተ ስለሞት አይመለከተኝም። ቶፋ እንዴት እንደዚህ ሊያደርግ ይችላል? እንዴት ነው በዚህ ታሪክ ፎቶ ያለበት ሞት አልገረኝ። እሺ ምን ታዲያ ይበለከው ነገር ያደረገ ግን መምጣት አለበት። እሺ ምን ታዲያ እንዴት ነው አንተን አሳልፌ ሊገለል ይችላል? ከጀርባ እንዴት ሎጋ ይችላል? ቶፋ ሌላ ሰካራም መጣ ደግሞ። ይሄ ደግሞ ጩኸቱ ከሱ የባሰ ነው። የሚሉት እኮ አንድም ነገር አይሰማም። እንግዲህ ቤተሰብ እኔ አስጠሉኝ። ከእንግዲህ ካሁን በኋላ በእነዚህ ልጆች ዙሪያ ቪዲዮ አልሰራም። እውነታ ስነገራችሁ ደግሞ እናንተም እውነታ ስለማትቀበሉ ምላሻችሁ ስድብ ስለሆነ ከእናንተ ጋር ረጅም ባይኬድ ጥሩ ነው። አይ ይብቃኝ፣ አልፈልግም። ሌላ መረጃ ሲደርሰኝ የሚያሳውቃችሁ ይሆናል። ጨርስም ብሎ